ደጋፊ የሚያደራጁ ቲፎዞ የሚያደራጁ እኔ ተነካው ውጡልኝ የሚሉ አልነበሩም። መምህሮቻችን እነ ቅዱስ ቄርሎስ እነ ቅዱስ ዮሐንስ አፈወርቅ ለበጎቻቸው የሚሞቱ ነበሩ። እነዚህ ናቸው መምህሮቻችን። እነዚህን ነው ማሰብ። ማን እንደላከው የማይታወቀው ሁሉ ሐሳብ አመጣ ቁጥር መረበሽ የለባቸው። እመቤታችን ቤዛ አይደላችም። ቤዛ ልጇ ነው። አትደንግጡ። ቤዛ ልጇ ነው። ነይ ነይ ቤዛ ነሽ አሉ ለዓለም ተብሎ አይሰበክም። እመቤታችን ቤዛችን ናት እና እሷ ቤዛ ያልሆነች ማንም ይሆነ ሁሉን እሺ እያለች እየታዘዘች አንድ ቀን አንደበቷን ገልጣ ያላማረረች ከማመስገን በቀር ፍጡር ቤዛ መሆን አይችልም። ይግባችሁ። ቤዛ ማለት ስለሌላ ተላልፎ መሰጠት ማለት ነው። አረብኛ ነው። ፋዲ ማለት ምን ማለት ነው ስለው ቤዛ ማለት ነው አለኝ። እኔ በጣም ነው የገረመኝ። እና ፋዲ እንኳን ቤዛ ተብሏል። እኔ እውነቴን እኮ ነው የምነግራችሁ ማለት ነው። እንደው ፋዲ ባቅሙ ቤዛ እየተባለ እንዴ እመቤታችንም እንዴ እና ሚካኤል ቤዛ መሆን አይችልም። ገብርኤል ቤዛ አልሆነም። አብርሃም ቤዛ አልሆነም። የትኛውን ፍጡር ቤዛ አልሆነም። ለዘላለሙ ልጇ ነው ቤዛ። ልብ በሉ። የስህተት ትምህርቶችን የሚያስተላልፉ ሰዎች ወይ አድርባዮች ናቸው፣ ወይ ሆዳም ናቸው፣ ወይ ሹመት ፈላጊዎች ናቸው፣ ወይ ምስጋና ፈላጊዎች ናቸው። ምግባር ያለው አንደበቱ የለሰለሰ ሃይማኖቱ የጠመመ አባት ቢኖር መከተል ይገባልን ቢሉ ይላል። ይሄን አይገባም። በለሰለሰ ምግባሩ እያታለለ ወደ ክደት ያደርሳልና። ለስጋ በሚመች ፈጠራ ልቦለድ ለነገስታት በሚመች የሚሰብክ ከሆነ መምህራችን አይደለም። ሰሞኑን እመቤታችን ቤዛ ትባላለች አትባልም የሚል ጥያቄ በጣም ብዙ ምዕመናን ስትጠይቁኝ ስለነበረ ሐሳቡን ካነሱት አባት ጋር ግንኙነት የለኝም። ብዙ ጊዜ ሰዎች ለሚያነሱት ሐሳብ እኔ መልስ የማልሰጥበት ምክንያት ሰዎቹ እንዲድኑ ስለምፈልግ ነው።